የተወሰኑ የህፃናት እንግዲህ ሬሳ ነው ማለት ነው። ወድቃቸው ተበትኗል። ብዙ ነገር እንግዲህ ያደረጉበት ነው እነዚህ ሰዎች። ምንድነው ተቀባሽው? ሌላም ቦታዎች እንዳላቸው ነግሮናል። እንግዲህ የርብቃ ልጅ በተለየ እዚህ ስለመሆኑ ስለነገረን ነው ይሄኛውን ቅድሚያ አድርገን የጅምላ መቃብር ብለን የመጣ ነው። ቤተሰብ ገፍቷት 2 ዓመት ሙሉ አሯን በልካ ያሳደገችው ልጇ ነው። ልጄን ሳሳድግ በጣም መከራ ስቃይ አይቻለሁኝ። ሰው ቤት ልብስ አጥቤያለሁኝ፣ ተርቤያለሁኝ፣ ተቸግሬያለሁኝ። ልጄን ማሳድግበት ነገር አጥቼ ለምኛለሁ። የሰው ፊት በጣም ገርፎኛል። የሰው ፊት አይቻለሁ። ቢያንስ አግዘኛል ላግዝሽ የምፈልገው በገንዘብ ነው ብለሻል። በሰው ላገኛችንም በገንዘብ ግን ልረዳሽ እችላለሁ። እሺ እኮ ስለዚህ አንቺ ጋር መፍትሄውም አንቺ ጋር ነው እንደው አንቺ ልትሰማኝ ትችላለች። ስለዚህ በቃ ልጅ ያለውን ነገር በቃ እንደዚህ ነው ብለሽ ብር ማስፈልጋት ወይም ብር ስጫትና በሰው በቃ ተከርሷ ወደምትበት ሄደ አንድ ምን ብለህ አሳምናት። ከዛ በኋላ በአምስተኛው ቀን ምናምን በቃ ልብሶችን ሰብስቢ ወደምትሄጂበት ሂጂ፣ የቤተሰቦች የአባትሽም የእናትሽም ቤተሰብሽ ይቀበልሽ አይቀበልሽ ጉዳይ አይደለም። ስሟ ማን ያልሽኝ? አክስትሽ ዝናሽ። በጣም አሪፍ። ስልኳ የሚሰራ ከሆነ ይሰራል ብለን እንገምታለን። እንግዲህ የእሷ ቁጥር ነው ብሎ ነው የሰጠሽ? አዎ እሱ የሚጠራ ከሆነ ስለ ጉዳዩ ምንም አታውቅም። እሷ ንገሪያት፣ ያለው ነገር አውሪያት አይደል? ሄሎ። አቤት። እንዴት ነሽ አክስቴ? እግዚአብሔር ይመስገን። ደህና ነሽ? አወቅሽኝ? ደህና ነኝ። ማን ነሽ? ርብቃ ነኝ። ወይ ርብቃ፣ እንዴት ነሽ? አለሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ጠፋሽ እኮ። አንቺ ጠፋሽ? ምን ነው? በሰላም ነው አክስቴ። እንዴት ብዬ ላግኝሽ? ድምጽሽም ጠፋብኝ። ምን ነው? በሰላምሽ ነው የጠፋሽው? ደህና ነኝ አክስቴ። ጠፋሽ፣ ድምጽሽም ጠፋ። እኔንም ጥለሽኝ እንደጠፋሽ በዛው ቀረሽ እኮ። አዎ እኔማ በቃ ስልክሽም ተቸገርኩኝ እኮ። እኔም ስልክሽ አልነበረኝም። ስልክሽንም በቃ እንዴ ከሄድ ላግኝሽ? ብዙ አፈላለኩሽ እኮ። አክስቴ ብዙ ነገር ተፈጥሯል፣ አንቺ ማታውቂያቸው ነገሮች። ለዛ ነው በምን ላግኝሽ ነው ደግሞ ስልክ የለኝም እጄ ላይ። ምን ተፈጠረ ልጄ? ወይ አክስቴ ፈልግሻል ነበረ። በጣም ብዙ ነገር ተፈጥሯል። አደራ ብለሽ አስቀምጠሽን ከሄድሽ በኋላ ብዙ ነገር ተፈጥሯል አክስቴ። ብዙ ማታውቂው ነገሮች አሉ። ወይኔ ልጄ ምን ችግር ገጠመሽ? ድጋሚ ስቃይ ውስጥ ገባሁልሽ አክስቴ። እንግዲህ ምን ታደርጊያለሽ? ምን ገጠመሽ ልጄን? ወይ በስማ ምን ነው? አደራ ብለሽ ሰተሽው የሄድሽው ሰውዬ እንግዲህ ምንም እንትን አላለኝም። ምን ታረገሽ? ልጄ ጠፍቷል አክስቴ። አልነገርኩሽም እንዴ? በስማ ስቃይ ውስጥ ነው ያለው። ታው ልጄ ጠፋብኝ። እንዴት? እሱም ልጄ ሲጠፋ ከ3 ቀን በኋላ እስከ 3 ቀን አፈላለገኝ ምናምን እና እሱ ከጠፋ በኋላ ልብሴንም ደጅ ላይ በትኖ ጥሎኝ አስወጣ። ወዴት ጠፋ? እኔ አላወኩም እስካሁን ድረስ አክስቴ። ምንም አውቀው ነገር የለም። እና ደግሞ እኔንም አባረረኝ፣ አስወጣኝ። እኔንም አባሮኛል፣ ከቤቱ አስወጥቶኛል። ልጄ በጠፋ በ4ኛው ቀን ወጣሁኝ። በስማ ወይኔ ልጄ። እና አሁን የት ነው ያለሽው ታዲያ? አሁን መንገድ ላይ ነው ያለሁት አክስቴ። ስልክሽንም እሱ ነው የሰጠኝ። ለምኜው ነበረ ድጋሚ ሄጄ ቤቱ እና እባክህ ልጄንም አፋልገኝ ምናምን ብዬ ስማጸነው እምቢ አለኝ። አላፋልግሽም አለኝ። እና ደግሞ በቃ እሺ የአክስቴን ስልክ ሰጠኝ። እሷን አደራ ብላ ሄደችው። እሷን ማግኘት ፈልጋለሁ። ማግኘት ፈልጋለሁ። እኔ ስቃይ ላይ ነኝ፣ ራብ ላይ ነው ያለሁትኝ ብዬ አልኩትኝ። ያንቺን ስልክ ሰጠኝ። እና አሁን የት አካባቢ ነው ያለሽው? እኔ አሁን ቦታውን ባልነግርሽም እስቲ ስትደርሺ ደውይልኝና በዚህ ቁጥር አገኝሻለሁ። ስደርስ ልደውልልሽ? እዚህ ባለፈው የመጣሽበት ቦታ እዛ አካባቢ ነሽ? አዎ እዛው ቆሜ እጠብቅሻለሁ። ከቻልሽ ቶሎ ብትመጪልኝ ደስ ይለኛል። አካባቢ ከሆንሽ ባለፈው ያረፍንበት አካባቢ ገስታው ሲያዥና እዛ ሆኜ በቃ እመጣለሁ፣ እደርስልሻለሁ። በቃ እጄ ላይ ምንም ነገር ስለሌለ ቶሎ ነው። አሁን ለጊዜው እዛ ያረፍንበት በባለፈው የገባንበት ሆቴል አለ አይደል? ያ ትልቁ ገስታው። አዎ ተይዞ ነው። ምን ተይዞ ነው? ኦኬ ሆልድ አድርጎ ነው። ወይ አክስቴ ይሰማል?
በቃ እዛ ባለፈው እንትን ያለበት እዛ ረፊ ወይኔ ልጄን እንደው ወይ ምን ገጠመሽ ልጄ እንደው ኧረ እንደው ምን አይነት እድል ነው እንደው ምን አይነት እድሉ ነው ያልሽው ልጄ ቶሎ በይልኝ አክስቴ ቶሎ በይ ቶሎ ነይልኝ በቻልሽው አቅም በጣም እርቦኛል በጣም ደክሞኛል ከአቅሜ በላይ ሆኗል እኔ ልጄን ነይ በቃ ቶሎ በይሽ አቤት ጉድ ነው እንደው ጉድ ተረጋግተሽ ነይ በቃ እሺ እመጣለሁኝ አቤት እንደው ወይኔ ጉዲ በስመ አብ ወልድ መንፈስ ቅዱስ ኧረ እንደው ምን ተአምር ነው ኧረ እንደው ምን ጉድ ነው ኧረ ምን ጉድ ነው የት ነሽ አሁን የት ነው ያለሽው አክስቴ እኔማ እዛው ቤቴ ነኝ ያለሁት እዛው ድሬዳዋ ነሽ ድሬዳዋ ነኝ ያለሁት በቃ እሺ በቻልሽው አቅም አክስቴ ቶሎ በይልኝ እሺ እመጣለሁ ልጄ ተረጋጊ በቃ እመጣለሁ እፈልጋለሁ እጠብቅሻለሁ አይዞሽ ልጄ ውይ ህፃኑስ እንደው ምን ደረሰ ምን ገባ የት ገባ እኔ ምንም አላወኩትም ጭንቀት የሆነብኝ ነገርም አቤት እድልሽ እንደው እንደው ምን አይነት እድል ነው እንዳያለሽ ልጄ እንደው ምን አይነት እድል ነው ያለሽ እንደገናም ደግሞ አሁን እዚህም ሆነሽ ደግሞ ልጅሽ ጠፋ እንደው ኧረ እንደው ጉድ ነው እኔ አላውቅም እግዚአብሔር ለምን እንደሚፈትነኝ አላወኩም አክስቴ ቶሎ ነው ይልኝ በቃሽ እሺ እመጣልሻለሁ እሺ ቻው በቃሽ የሚገርም ይሄን ስልክ ሴቭ አድርጉት እሺ ያው አክስቷን ነው በስልክ ያወራቻት አክስትሽ ምን ያህል ጥሩ ናት አልሽኝ አክስቴ ለኔ በጣም ጥሩ ናት ከዚህ በፊት እንደነገርኩ አላቃትም በዝናና በእንደዚህ በሚወራ ነገር ነው ማቃት በዝና ማለት ማን ነው ዝናዋን የነገረሽ ማለት ቤተሰብ ሲያወራ ምናምን ሰማለሁ ነው ቤት አባትሽ የት ነው ታላቅ ነች ታናሽ ታላቅ እህቱ ነች እና አባቴም ሲያወራ ሰማለሁ እና ለሰውም ጥሩ እንደሆነች እዛም ስትኖር በጣም ለአካባቢ ሰው ጥሩ ሰው እንደሆነች ምናምን ነው ሲያወራ የምሰማው እንዳጋጣሚ አሁንም ለኔ ደረሰችልኝም እሷ ነች እግዚአብሔር ይስጣት እንግዲህ አሁንም ትደርስልኛለች ብዬ ተስፋ አደርጋለሁ እነሱ ካረፉ በኋላ ነው ከብዙ ዘመናት በኋላ በዝናም ታውቂያትና አክስትሽን ያገኘሻት አክስትሽ ድንገት መታ በህይወትሽ ውስጥ ጥሩ ነገር ኢንቮልቭ አደረገችልሽ ማለትም እሷ በሰጠችሽ እንትን ጥሩ የትዳር አጋር ይሆንሻል ብላ የሆነ ሰው አገናኘች ያ ሰው ግን ቀየርልኛል ብላ ከዛ በፊት ግን እሱን ከማስተዋወቋ በፊት አንቺን ፈልጋ ፐርፐዝሊ አንቺን ፈልጋ መታ ገስታውስ ይዛ መታ ገስታውስ ተከራይታ እዛ ትዳር ቤተሰብ አላት ብለሽኛል አላ ልጆች አሏት ይሄን ነግራሽ ነው እሷ ወይስ በፊትም ታውቂያለሽ እንዳሏት ምናምን ነገር አይ ሲወራ ሰማለሁ ግን ስትመጣም ልጆቼን ጥዬን የመጣሁትኝ ብችል ካንቺ ጋር ብሆን ደስተኛ ነበርኩኝ ግን አሁን እዛ ጋር የኔም ልጆች አሉ ባለ ትዳር ነኝ ምናምን ብላኝ ነው ተመልሳ ይሄደችው ነግራኝ ነው ሄደችው ስለዚህ እሱን ካንቺ ጋር አገናኝታ በቃ አንቺ እኔ ወደ ኑሮ ልመለስ አንቺም እዚህ ኑሮ መስርቺ ብላ አገናኘች እሱንም አደራ ምናምን ብላው ልጄን የኔ ልጅ እንደ ልጁ እኔንም እንደ ሚስቱ እንዲቀበለኝ አደራ ብላው ነው የሄደችው እሱና እሱ የት ነበር የሚታወቁት የምታውቂው ነገር አለ ወይ ስለ ትውውቃቸው ምን የት እንደነበር የነገረችሽ ነገር ካለ ባለ ሀብት እንደሆነ አሪፍ ገቢ እንዳለው የሆነ በቃ የተመቻቸ ኑሮ እንደሚኖር ነው የነገረችኝ እንጂ የተዋወቁበትን ቦታ ምናምን አልነገረችኝም እና ህይወቴን ሊቀይረው እንደሚችል ነው የነገረችኝ አንቺም ያ ነገር በደም ፎካል እንትንሽ ስለነበረ ልጅሽን የልጄን ህይወትና የኔን ህይወት ለመቀየር ስለመፈለግ እኔም እሺ ብዬ ተቀበልኳት ብዙም ጥያቄ አላበዛውባትም አላንገራገርኩም ለዛ ነው እንግዲህ የሚገርም ነው ያው ቤተሰቦች እናንተም የታዘባችሁት ነገር እንዳለ አውቃለሁ ዞሮ እሷ ምናልባት ያለችው ከከተማ ውጪ ወይም ከአዲስ አበባ ውጪ ወደ ድሬዳዋ አካባቢ ነው እሷ ከዛ ተነስታ እዚህ እስክትመጣ የሚፈጀው ቀን ወይም ጊዜ አለ ምናልባት ዛሬ አሁን ስትጓዝ እንኳን ብታድር ነገ ማታ ምናምን ብትደርስ ነው አይ ቲንክ አይደለም እንደዛ ቢሆን ነው ስለዚህ እኛ ግን ዞሮ እሷንም ማግኘት እንፈልጋለን በአካል ከዛ በፊት ግን አንድ የደረስኩበት ያገኘሁት እውነት አለ ድብቅ ካሜራውን ማስቀመጥሽ እዛ ቤት አንድ ያሳወቀን የገለጸልን አንድ ሚስጥር እንዳለ ተሰምቶናል ወይም አውቀናል እንዲህ ነው ብዬ ያለውን ነገር በዝርዝር ላስረዳሽ አልፈልግም አሁን ላይ ግን እስኪ ተመልሰን እንገናኛለን ባለሽበት ባስቀመጥንሽ ቦታ አሁንም እዚሁ ሆነሽ ጠብቂን አዲስ ነገር ካለ እንደውልልሻለን እሺ ያን እናደርጋለን እኛ ግን ከዚህ ተነስተን ቀጥታ ወደ
ወደዚህ ግለሰብ ወይም ደግሞ እሱ ጋር ተጠግታ ወደ ኖረችበት ሰውዬ ቤት ቀጥታ እናመራለን ማለት ነው። እስከዛ ድብቅ ካሜራው የሚያሳየን ሌላ ነገሮችም ካሉ እነዛን ነገሮች እየተመለከትን ለእናንተም እያደረስን ቆይታችን እናደርጋለን ማለት ነው። ውድ ቤተሰቦች ምን እየተፈጠረ ያለ ይመስላችኋል? አብረን እንከታተል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ወይ ነሽ እንዴት ነሽ? ሰላም ነው። ደወለችልሽ እንዴ? ደውላችሁ እና መጣላሻት ነው? ጥሩ እና ኦኬ ቪዲዮ ገስታውስ ይሁን በቃ ጥሩ። እንደሚሆን አርጊኝ አንድ 11000 ገባታል። አንቺም የሚሆን አርጊና እንደሚሆን ማድረግ ነው። ጥሩ እኮ እንደዛ አርጊ። ዞሮ ቤት ስራው ላንቺ ነው ብለሽ አደራ። በቃ አፋን አዘጋት። ሁሉ ነገር አንቺ ነው የሚለው። ስለዚህ አንቺ አፋን አዘጋት በቃ። ስለዚህ ብሩ ማታ ትገዛለሽ ብዬ አስባለሁ። እሺ አደራ በቃ እንደሚሆን አድርገሽ አፋን አዘጋት። ቆይ በቃ ደውልሻለሁ። ቆይ በር ሰው ደውልሻለሁ። አቤት አቤት። ሰላም ነው? ሰላም ነው። ምን ነበር? መርማሪ ጋዜጠኛ ሮቤል ይባላል። አንዳንድ የክትትል ስራዎችን እየሰራን ነበረ። ከቅርብ ጊዜ ወዲህ እዚህ ቤት ውስጥ አንድ ትኖር የነበረች ልጅ ካንተ ጋር ልጇ ስለመጥፋቱ ህፃን የ2 ዓመት ህፃን ልጇ ጠፍቶባታል። እኔ ምንም የምታወራው ነገር አልገባኝም። እንዴት ማለት ልጅ ምናምን ነገር በፍጹም ሊገባኝ አልቻለም። ማለት የመጣበት መንገድ ምንድን ነው? ጋዜጠኛ ነኝ ብላ አለ። መልካም እንግባ ውስጥ ጠብቀኛ ቢውጭ ቁጭ በል። በድጋሚ ላሳይክ መርማሪ ጋዜጠኛ ነኝ። ቁጭ በል ነው አላስ እዚህ ቤት አብራክ ትኖር የነበረች ልጅ ነበረች አይደል? ምን አይነት ልጅ? ብቻዬን ነው የምኖረው። ብቻህን ነው የምትኖረው? ብቻዬን ነው የምኖረው። ከቅርብ ጊዜ ወዲህ እዚህ ቤት ውስጥ ትኖር የነበረች ልጅ አልነበረች?
ርብቃ ስለምትባል ርብቃ የምትባል ርብቃ የምትባል አላውቅም። እንዴት አላውቅም ማለት እኔ ብቻዬን ነው የምኖረው። አሁን እዚህ ነው እነሱ ውጭ ናቸው ቤተሰቦች ውጭ ነው የሚኖሩት። እኔ ብቻዬን ነው እዚህ ቤት ከነ ልጇ የተቀበልካት ሴት የለች? ይኸውልህ እያናገርኩ ያለሁት ዝም ብዬ ከሰፈር ከመንደር አይደለም የመጣሁት። ህጋዊ ቦታ ነው፣ ህጋዊ ሰዎች ነን። ያሉንም መረጃዎች በመሸምጠጥና በመካድ የምታድነው ምንም መረጃ አለ የምትል ከሆነ መረጃ ቆይ እዚህ ቤት ውስጥ አብራክ የኖረች ሴት የከረመች አሁን እንኳን ተነገር አንኳኩቶ የገባው አንኳኩቼ ስገባ ሰብሬ ሳይሆን አንኳኩቼ ነው የገባው። ምርመራ ጋዜጠኛ ነኝ ብለሃል። ስለ ምርመራ ጋዜጠኝነት እያወራኝ ነው ያለው። ግን አንዴ እዚህ ቤት ሰው አለ እያልክ ሰው የለም እያልኩ ነው ያለው። አሁን ሰው ላይ ነው ይችላል ማስረጃ ነገር ማስረጃ አለኝ ያልክ ነው። ምን አይነት ማስረጃ ነው ያለው? ርብቃ ስለምትባል ልጅ አታውቅም? እርግጠኛ ነኝ። ጠብቀኝ ወንዴ ስልክ እንዳይቀበል አንድ ሴት ነው የፍተሻ ወረቀት አውጣና ሳይ ተመልክታል ያየው። ስለዚህ እዚህ ቤት የመግባት ፍቃድም ህጉም የሚፈቅድልን ነው፣ መብታችን ነው፣ ኃላፊነታችንም ሆኖ ስለዚህ ክትትል ስራ እየሰራ ነው። እዚህ ቤት ውስጥ የከረመች ልጅ አለች ርብቃ የምትባል ከነ ህፃን ልጇ 2 ዓመት ህፃን ልጅ ያላት አንተ ጋር ለአኑርሽ ብለህ ያስጠጋት ሴት ናት። ከነ ልጅሽ እቀበልሻለሁ ብለህ እኔ ማለት አንተ እስካሁን ምንም ግልጽ አንተ ብቻህን ስለመኖርህ ነው እርግጠኛ እንኳን ማስረጃ ምናምን እያላችሁ ነው። ማስረጃችሁ ደግሞ ማስረጃ ለምሳሌ ይሄ እዚህ ጋር ስታወራት የነበረችው ማለት ነው። ርብቃ አውቃታለሁ በወቅቱ እና ለምንድን ነው የቀረው? ርብቃ ስትል ተምታታብኝ። ብዙ ርብቃዎች ታውቃለህ? ብዙ ቤት አሁን የርብቃ የሰዓት እናሳርፋት አክስቷ ነች የመጣችው እና እኔ ጋር የተወሰነ ጊዜ እንደተቀመጠች ከዛ በኋላ ግን ሄዳለች። የመጣችው ከሰዓታት በፊት እኮ ነው። ርብቃ ምን ያህል ብትረሳት ነው? ያው ያለው ነገር ርብቃ ብዙ ሰዎች ስለማውቅ ብዙ ስልክም ስለምናወራ ያው ለጊዜው ያረሳው ከነ ልጁ የጠፋች ብዙ ርብቃዎች ማለት ነው። ብዙ ልጆች ያሏት ሴቶች እዚህ ቤት መጥቷል ማለት ነው። ያው ሰው ይመጣል ለስራ ምንም ስለመጣ እኔ ጋር ለዛ ነው ርብቃ አሁን ደስ ተሰይኝ እንጂ ከደቂቃዎች በፊት መታለች ወይም ከሰዓት መታ ነበር እኮ አሁን እኮ ያልኩ እኮ ነው። መታ ነበር ልጇ ይኸውልህ መታ ነበር ቆይ ልጇ የጠፋች ሴት እዚህ ቤት ነበረች። ልጇም የጠፋው እዚህ ቤት ሆና ነው ብዬ ስነግርህ ስንት ርብቃ ብታውቅ ነው ስንት ልጇ የጠፋች ሴት ብታውቅ ነው እንደዚህ የሚምታታብ? ምን ይታታል? በቃ አውቃታለሁ አልኩህ እኮ አውቃታለሁ እያልኩ ነው። አውቃታለሁ አልኩህ አይደል? ስለዚህ አሁን ምንድን ነው የፈለገው? ልጇ እዚህ ቤት ሆና ነው የጠፋው። እኔ ጋር አይ እኔ ጋር ይሄ ቅጃችሁ የሚያሳየው ጠፋብኝ ብላ ነው እኔ ጋር የጠፋች ሆኖ ነው እዚህ ቤት ቁጭ ብላ እኮ ነው አይደል? እዚህ ቤት ጠፋብኝ ብላ አፋልጊያታለሁ። ከዚህ ቀደም ማለት ነው ከዚህ ወደ አፋልጊያት አሁን ድጋሚ የመጣችው እኔ ጋር ድጋሚ እንዳፋልጋት ነው የመጣችው። በወቅቱ ግን እኔም ጊዜ ስላልነበረኝ የሆነ የምትረዳኝ ነገር ካለ ስትለኝ ርብቃ ነች የምታውቃት? ርብቃ አክስቷ ነች ያስተዋወቀችኝ። አክስቷ ነች ያስተዋወቀችኝ? አክስቷ ነች። አክስቷ ልጇ ብትኖር አክስቷ ነቻት። እሷ ነች ያስተዋወቀችኝ። ማን ትባላለች? ዝናሽ። ዝናሽ አንተና አክስቷ የት ነው የምትተዋወቁት? እና አክስቷ እዚሁ አዲስ አበባ የምትተዋወቀው። በምን ጉዳይ? እንዴት? መቼ? አንዳንድ ጉዳዮች ነው ለጉድ ጉዳይ መጣ ነው ሆቴል አካባቢ የምትተዋወቀው። የጉዳዩን አይነት ዝርዝር ፈልጋለሁ። ዝርዝር ማለት አሁን ዝርዝሩን ምን እንደዘርዝር ከሰው ጋር በቃ በሆነ ጉዳይ ስለ ሆቴል ውስጥ የተዋወቅነው ሆቴል ውስጥ እሷም ያስተናገደ ይዛ አሁን የዛ ሆቴል ውስጥ የተዋወቅነው። ምን ጉዳይ ያስተዋወቃችሁ? ሁለታችሁን ቁጭ አድርጎ የሚያስወራ የሚያግባባ ነገር ምን ተፈጠረ ሆቴል ውስጥ? ያው የአንድ የስራ ባህል ነው እንግዲህ የማገናኘው እኮ። ስራው ምንድን ነው? የንግድ ስራ ነው። ምን አይነት ንግድ ነው የምትሰራው? ንግድ የተለያየ ንግድ ለመስራት ሬዲዮ ዋጋ ታመጣለች። እሷ እየተረከብኩኝ እና ነገሮችን ይሸጣሉ። በዛ
የምትተዳደረው በሱ ነው? ልጇ አንተ ቤት ሆና ነው የጠፋ አይደል? ተኝቶ እኔ ቤት ሆኖ ጠፋ ትለው። በዛ ላይ ውጭ ነበርኩኝ። ውጭ በነበርኩበት ሰዓት ነው እሷ ጠፋ እያለች አለችው። ከዛ በኋላ ግን አንድ 3 ቀን አፋልጊያታለሁ። ከዛ በኋላ ተመልሳ መታ ድጋሚ እንዳፋልጋት ስትጠይቀኝ እኔ በአሁኑ ሰዓት አንቺ ላፋልግሽ አልችልም፣ ግን ምንራሽ ነገር ካለ የምትረዳኝ ነገር ካለ በቃ በፋይናንስ ምንራሽ ነገር ካለ በፋይናንስ እንደተራምችቶች እንዴት አድርጋታለሁ። ቆይ አንድ ነገር እንገር ህፃን 2 ዓመት ህፃን ልጅ ነው። 2 ዓመት ህፃን ልጅ ነው አይደለም? ከአንተም ጋር ጥሩ የነበረ ግንኙነት ነበራችሁ ከዛ አድርጋችሁ ነው አይደለም? እንደ ልጅ ነበር። ስለዚህ ጠፋ የተባለው እዚህ ቤት ተኝቶ ነው። አንተ ድንገት እሷ እኔ ውጭ ነበር ውጭ ነበር። ከደቂቃዎች በፊት ግን ተገናኝታችኋል? ከእሷ ጋር ደውዬላት የት አገኘሃት? ውጭ። የት? በር ላይ። ምን? እንዴት ቤትህ ለምን አልገባህም? እኔ አጋጣሚ ስራ በጣም ስለበዛብኝ ሰርፕራይዝ አድርጋት ብዬ ስጦታ ነገር ጀላ መለች። ምን ሰጣት? ሰርፕራይዝ ስጦታ ሰጣት። ስትገባ እሷ ልጅ የለም። ከደቂቃዎች በኋላ ደወለች ልጅ የለም ብላ። እሺ። ከዛ በኋላ መጥቼ እንዴት አልነበረም እና አልኳት። አዎ ነበር አለች። ከዛ በኋላ ግን አፋለኳት። 3 ቀን ምናምን አብረን ነበር ወደ ፈለገ። እሺ። ከዛ በኋላ ግን እሷ በጣም ታስጨንቀኝ። በቃ ውጭ ብያት አልኳት። በቃ ውጭ ነው ፈልገው መለቻለች። ከዚህ በኋላ ደግሞ አይመለከተኝም አያገባኝም ብያት አልኳት። ልጁን እንደ ልጅህ ወደኸው አይደል እንዴ ተቀበልከው? ወልጄ ተቀብያት። መጥፋቱ እንዴት አላሳሰበህም ታዲያ? አሳስቦኝ እኮ 3 ቀን ነበር አስፈለግኩኝ። በቃ እዛ ድረስ ነው የሚያሳስበው። ከዛ በኋላ ግን የስራ ጉዳይ በጣም ቢዚ ስለነበርኩኝ ከዛ በኋላ መቀጠል አልቻልኩም። ከሀገር ትዞራለህ? ከሀገር ከፋሪዎች ነው ይላል። ከድሬዳዋ ወደዚህ ብታስመጣው አንተ ማንም እቃ የምታስመጣው? ከድሬዳዋ አስመጣለሁ እኮ እቃው ነው የሚመጣልህ። አንተ የምትሄድበት አንዳንዴ የምሄድበት ጉዳይ አለ። ያው አንዳንድ ነገሮችን አይቼ ለማስጨን ይላል። ምንድን ነው የምትሸጠው? ጨርቆች ምናምን የተለያዩ ፕሮግራሞች ምናምን አንዳንድ ነገሮች ከዛ አይነት ነገሮችን ነው የምታመጣልኝ ያክስትየው። ይህ ስለምን እያወራችሁ ጠጋ ብናይ በእጅ ያዙ አልፈራም። ይሄ ያው ከዝናሽ ጋር እያወራን እኮ ያው በደንብ ማውራታችሁን ሳይሆን በደንብ ነው አስጠቅጥ ምን እያወራችሁ ነው? ያለው ነገር ስለ ርብቃ ነው ያወራሁት ያለው። ስለ ርብቃ? እሺ። ያው ርብቃን እንደምታፈልጋት ነው እንድታፈልጋት ያወራን ያለው። አፏን እንድታዘጋት እኮ አፏን አዘጋት ማለት እኮ ያው ዞሮ ምንድን ነው አፏን ማዘጋት ማለት እኮ ታፈልጋት። እርግጠኛ ነው? ሌላ ምን አፏን ማዘጋት ማለት አፋልጋት ማለት ነው አማርኛ? ያው እንግዲህ ርብቃ እና እሷ አክስቷ ነች አይደል? ስለዚህ እንድትናታለች እንዳትባባ ነው አፏን አዘግታ እንድታፈልጋት። ስለ ልጁ እንዳታስብ ነው ዞሮ እንዴት አታስብም? ልጇ እኮ ነው ስቃይ ያየችበት ልጇ። ይገባኛል። ልጇ ነው ስቃይ ያየችበት ልጇ ነው። ግን ያው ተፈለገ ካለፋ በኋላ ምን ታደርገዋለህ? ያው እንደሱ የእሱን ነገር ነው ማን ነበር ስሙ? ስሜ ሙልቀን ይባላል። የንግድ ፍቃድ የስራ ፍቃድን እስኪያሳይ ከድሬዳዋ አዲስ አበባ ታመጣበት የስራ ፍቃድ። መቼስ ጥሩ ቤት ውስጥ ነው ያለኸው፣ የምትተዳደረው በዚህ ንግድ ውስጥ እንደሆነ እረዳለሁ ወይም እገምታለሁ። አሁን እንዳልከው ከሆነ ጥሩ የሆነ የገቢ ምንጭ ሊሆን ይችላል። አሁን ያልከው የንግድ ስራ አይደል? የንግድ ስራ ነው። አሁን ስለዚህ የስራ ፍቃድና የንግድ ፍቃድን ታመጣለህ። ፍቃድ ግብር የከፈልክበትን። አዎ እሱ አሁን ለጊዜው እጅ ላይ የለም። ያው ፕሮሰስ ላይ ነው። ንግድ ፍቃድ አላወጣሁም። ፕሮሰስ ላይ ነው። እንዴት ነው ግብር ምናምን ገና እንትን አላልኩኝም። ይሄን ሙሉ ሀብት ያካበትከው ይሄን ግቢ ጨምሮ ተከራይተው ነው? ያንተ ቤት የራሴ ቤት ነው። ያንተ ቤት እንዴት የሆነው? በዚሁ የስራ ዘርፍ እየተዳደርክ ነው? በዚሁ የስራ ዘርፍ ነው። ሌላ የስራ ዘርፍ የለም። ያ ከሆነ እንዴት ንግድ ፍቃድ ሳይኖር እንደዚህ ልታካብት ትችላለህ? ያው ንግድ ስራ እኮ አትራፊ ነው። አትራፊ ሊሆን ይችላል። ጀማሪ ከሆንክ ምናልባት ንግድ ፍቃድ ሳትይዝ
እንደዚህ እንደዛ ብለህ ልትሰራ ትችላለህ። ቆይ ልንገርህ፣ ትሰማኛለህ? አንተ ትልቅ የሚባል ሀብት ያፈራህ ነው። ይሄን ሀብት ያፈራኸው በዚህ ንግድ ውስጥ ሆነ። እንዴት ነው ንግድ ፍቃድ፣ የስራ ፍቃድ ማይኖር? ያው ፕሮሰስ ላይ ነው እኮ ፕሮሰስ ላይ ነው፣ ገና በፕሮሰስ ላይ ነው። ከዛ ፕሮሰሱ ካለቀ በኋላ ወደፊት ለታይፕ ይችላል። አሁን ፕሮሰስ ያልኩ እንዴት ነው ፕሮሰስ? ጉምሩክ ነው የፕሮሰስ ያለ። አዎ ጉምሩክ አካባቢ ፕሮሰስ የሚደረገው እሱን ራሱ ማወቅ እንፈልጋለን። ይቻላል ክራምባ ይሄንን ትራክ አድርጎ መላ ስልኩን ቴሌግራም፣ ኢሜል ቼክ አድርግ። ስልኮች የሚደዋወሉ ቴክስቶች ካሉ እያንዳንዱ ነገር ቼክ ይደረግ። አካውንቱን ቼክ አድርግ። ዝናሽ የምታውቃት በዚህ መንገድ? አዎ ዝናሽ በዚህ መንገድ ነው። አዎ ሆቴል ውስጥ ስትተዋወቁ ድንገት ተዋውቃችሁ ነው ይሄ ስራ እንደምትሰራ እሷም የዛ ሰው የዛ ሀገር ሰው እንደሆነች አውቃ እንትን ያልከው ነው? ምንድን ነው የተፈጠረው? እስኪ አዎ በቃ ዝናሽን ያለው ሆቴል ተዋወቅን። ድሬዳዋ የሀረር ድሬዳዋ ልጅ ነው ነገረች። እዛው እንደዚህ አይነት ስራ መስራት ፈልጋ ነበር እኮ በቃ ለደረኝ ፍቃደኛ ነበረች። ከዛ በኋላ በቃ በተስፋ ጋር ስራ አድነ። መቼ ነው እዚህ ንግድ ስራ ውስጥ የገባኸው? ትንሽ ቆይታ። ምን ያህል አመት? በአመት ውስጥ ምን ያህል? 3 አመት እንደዛ አካባቢ ነው አላ 3 አመት። በ3 አመት ውስጥ ምን ሀብት የከበተው? አዎ 3 አመት ውስጥ መረባበሽ ይታይብሃል? ምንም መረባበሽ አይታይብኝም። አሁን እያስጨነቀኝ ያለው ስለዚህ አሁን ያለው ነገር እየነገርኩህ ነው አይደል? ግልጽ እየነገርኩህ ነው። ስለዚህ ግልጹን እየሰማህ ነው አንተ። ስለዚህ ያንተ ላይ እያስጨነቀኝ ያለው ለዛ ምን አዲስ ነገር አለ? እስኪ አንተ ለመረጃዎች አሉት ነገር አለ። በ3 አመት ውስጥ ይሄ ሁሉ ሀብት አፍርተሃል። 3 አመት ሙሉ ግን ይሄ ሁሉ ሀብት አፍርተሃል። ንግድ ፍቃድና የስራ ፍቃድ የለውም። የስራ ፍቃድና ንግድ ፍቃድ ያው ኖር አካባቢ እየተንቀሳቀስኩ ነው። አሁን ለመውጣት ገቢዎች ምናምን እያስታከኩ ነው። እሱ ስታካ ያሳያል። ህፃኑ ልጅ እንዴት ሆነ የጣፈ ይመስላል? ማን ገብቶ ያለው? እሱን አሁን ለእኛም ግራ ይገባን። እሱ ግራ ይገባል። ግራ ይገባኝ እሱ ግምት ምን ይመስላል? በግምት እንግዲህ አሁን እኮ መገመት የማይቻልም። በወቅቱ እኔ አልነበርኩም ብያለሁ። ዋጋ ደብቀው ስለሆነ አውቃ አሽስታለች። ለምን አውቃ ታሸሻለች? አንዳንድ ነገሮች አሉ ማየት ያለብን ነገር ነው። ምን አለ? አንዳንድ ፎቶዎች እና የስልክ ልውውጦች አሉ። ቁጭ ምንድን ናቸው እነዚህ ህጻናቶች? ይሄ ያንተ ቴሌግራም አካውንት ነው አይደል? ከማን ጋር የተላላከው? ኤምኤፍ ነው። ማን ነው ኤምኤፍ? መስፍን ነው። ምንድን ነው? ጓደኛዬ እኮ ምንድን ነው የተላላካችሁት? ጓደኛዬ ነው። በቃ አንዳንድ ነገሮች የተላላከ ነው። ምን ዝናሽ ማን ብለን የጻፍኩት ነው? ማን ብለን ሴቭ ያደረኩት ነው? ዝናሽ ዝናሽ እስኪ ብዙ ቮይሶች አሉ ያሉ ከእሷ ጋር ያወራው ምንድን ናቸው እነዚህ ህጻናቶች? እነዚህ ህጻናቶች ልጅ ናቸው። ልጆች ናቸው ማለት ምን ማለት ነው? ምንድን ነው ልጆች ናቸው ማለት እኮ አሁን ምንድን ነው የምፈልገው? በቃ አሁን እየነገርኩህ ያለሁት እኮ ልጆች ናቸው ስትል አልገባኝም። ቮይሶችን አድምጧቸው እያለን እኮ ምን ማለት ነው? ህፃኖቹ ምንድን ናቸው? ከሱ የተላላካቸው ከመስፍን ጋር የተላላኳቸው ህፃኖች ማደጎ ምናምን የሚሄዱ ናቸው። የት ማደጎ?
ወደ ተለያየ ሀገር ወደ ተለያየ ክፍለ ሀገር ማለት ነው። እንዴት ነው ወደ ክፍለ ሀገር ማደጎ የሚላከው? በቃ አንዳንድ ችግረኛ ቤተሰቦች ይመጣሉ። እነሱን እየወሰድኩኝ የት ክፍለ ሀገር ነው ማደጎ ያለው? ያው የተለያየ ሀገር የተለያየ ክፍለ ሀገር በዚህ በደብረ ዘይትም አለን፣ በዚህ በምንም አለን፣ ብዙ ቦታ አለ። ማን ያለው? አንተ ነው ያለው? አሉ ጓደኞቼ ምናምን ስላሉ ከእነሱ ጋር ምን ትላለህ? ልጆቹ ምን ትማሩት ምናምን ከልጆቹ ጋር ጓደኞቼ ጋር ምን ታደርጋቸዋለህ? ያው ማደጎ ክፍለ ሀገር አለ ወይስ አዲስ አበባ ነው? ከዛ አዲስ አበባ ይመጣል እንጂ ከዛ ወደዚህ ይከራል እንዴ? የት የት ነው ያለ? ደብረ ዘይት መንገድ አለ። በዚህ በኩል በዚህ በኩል የት ነው? ሱሉልታ ምናምን ታሳድጋለህ? ስለዚህ ልጇ ስለከበዳት እያሳደግክላት ነው እዛ ወስደህ? አዎ። አንተ ምን አይነት ሌባ ነህ እኮ? ምን እያልክ ነው? ምን ፈልጋለህ? ልጇ ጠፍቶባት እየፈለገችው ነው። ከአንድ ወር በላይ እኮ እየፈለገችው ነው እኮ። አፋልጌታለሁ። የለም የት ነው ያለው እያልከኝ ነው እኮ። በቃ ልጇ ጠፍቷል። ምንድን ነው የምትቀባዥረው? ልጇ ጠፍቷል እያልኩ ነው ያለሁት። ምንድን ነው የምትቀባዥረው እኮ? ልጇ ጠፍቷል እያልኩ ነው። ቀና በል። ምንድን ነው የምትቀባዥረው? 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 ንገረኝ። ምንድን ነው የምትቀባዥረው? ምንድን ነው የምትቀባዥረው? ተው አረገት ተው ተው። ምንድን ነው የምትቀባዥረው? ተው ምንድን ነው የምትቀባዥረው? ተው የቋጀው ተው ቢላ አጥፋልኝ ካሜራ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁንስ በቃ ተወኛውን በቃ ነገር ከዝናሽ ጋር የተላላከበት ቴሌግራም ላይ ቮይሱ ታገኝቷል። እሺ ምን ይላል? አክስቷ ማለት ነች። አክስቷ ሆነ መሰለኝ። እንግዲህ ያው በጣም ልጆቹ በጥንቃቄ መያዝ እንዳለባቸውና መጨረሻ ላይ የገባው ልጅም በጣም በጥንቃቄ ሊያዝ የሚገባውን አስረግጦ ሲነገር ለምንድን ነው ምንድን ነው የሚደረገው? ምንድን ነው የምታደርጓቸው? በቃ የተለያየ እንትን ኩላሊታቸው ምናምን እያደረግን እነሱን ማስወገድ ኩላሊት ማስወገድ እነሱን ኩላሊታቸውን ሲወጣ እነሱን እናስወግዳቸዋለን። ይሄን የምትሰሩት ከዝናሽ ጋር ነው? ያው እሷም አለች በኮድ ነው የሚጠቀሙት። ያው ታውቃለህ፣ ሰው እንደዚህ ሲያዘዋውሩ ሰው አይሉም ካርቶን ብለው ነው እንግዲህ ብዙ ጊዜ የሚናገሩት። አሁን እዚህ ላይም ሲጠቀም የነበረው ካርቶኖቹ በስነ ስርዓት ያዟቸው፣ ምንም አይነት መሸራረፍ መቀዳደድ እንዳይኖር ሲሉ ነበር። ካርቶን ማለት ሰው ማለት ነው። ህፃናቶቹን የሚወክል ስም ነው ካርቶን እያላቸው የምትጠራሩት። የርብቃ ልጅ አንተ ነው የሰረከው? አዎ የርብቃ ልጅም አንደኛው እንትን ነው። ያው ዞሮ እሷ ነች የቴል ልጅም አለች ብላ አመጣች። በምን አጋጣሚ? በሆነ አጋጣሚ ነው ይዛት መጣች፣ አስተዋወቀች። 1 ወር የሚያህል ከዚህ ልጅ ጋር ቆይታ ያደርጋል ወይ ደግሞ የተወሰኑ ጊዜያቶች አይደለም? አዎ 1 ወር እንኳን አይሞላም። ከዛ ነገሮችን ካመቻቸ በኋላ አንተን ልጁን እንዲጠፋ ያደርገው? አዎ ነኝ። ጠርታት እኔ በቦታው ጠርታት የኔ ጓደኞች አሉ ሰርቆት ይዘው ሲሉ ምን የተረገማችሁ ናችሁ? በህይወት አይደል የለም የሉም ብቻ አለ ብዙ ናቸው። ምንድን ነው ያደረገው? ያልኩህ እኮ ነው። በቃ
ኩላሊታቸውን ምናምን እንትን አለ። ከዛ በኋላ እነሱ ወንዝ ዳር አካባቢ ነው ወንዝ ዳር አካባቢ ነው ጅምላ መቃብር ያለው። ጅምላ መቃብር ኩላሊታቸውን አውጥታችሁ ህፃናቶችን ጅምላ መቃብር ውስጥ አክስቷ የት እንዳለች መንገድ ጀምራ ከሆነ ተንቀሳቅሳ ከሆነ ባቡር ጣቢያ የተለያዩ እያንዳንዱ የኢትዮጵያ ምድር ባቡር ደውላችሁ የተቆረጠ ትኬት ካለ አጣሩ። ምንም አይነት መረጃ እንዳያልፍ። የሚደወል ስልክ ካለ በሱ በኩል የሚደወል ስልክ ካለ ቴክስት ካለ እያንዳንዱን ጥለፉ። እያንዳንዱ ጓደኞቹን ባሉበት ሄዳችሁ አነፍንፋችሁ ያዙ። ሁላችሁም ከጀርባ ያላችሁ እዚህ ያለውን ይጨርሳለሁ። አክስትየዋን ማግኘት እፈልጋለሁ። በመጣች ሰዓት አገኛታለሁ። ግልጽ ነው አይደል ወንዴ? ትሰማኛለህ? አንተ አርባና ይሰል አንተ ቆሻሻ የዚህች ልጅ ገና 2 ዓመት ሙሉ ትሰማኛለህ? በምን አይነት ሰቆቃ እንዳሳደገችው ታውቃለህ? ቤተሰብ ገፍቷት 2 ዓመት ሙሉ አሯን በልታ ያሳደገችው ልጇ ነው። አንተ እንደ ቀልድ አምጥተህ በምናምን በማይረባ አርቲፊሻል የስንቱ ልጅ ህይወት አጨልማችሁታል። እናንተ የተረገማችሁ ፍጥረቶች ቤቱ ይፈተሽ። የት እንዳለ የጅምላ መቃብር ያለውን ቦታ ያሳየኛል። ከዚህ እንሄዳለን ሁላችንም። ካሜራውን አንሰው ወንዴ። እያንዳንዱ መረጃዎች መያዝ ካለባችሁ እያንዳንዱ መረጃ ይዛችሁ ለእኔ ያሳልፉልኝ። ሴትዮዋን ነገም ቢሆን ብትመጣ ነገም ከደረሰች ሴትዮዋንም ይዤ እሷንም ማናገራት ነው የሚሆነው። የተገኘችበት አግኝቼ ሆቴልም ካረፈች የትም ትረፍ ባለችበት ይዤ አናግራታለሁ። ውድ ቤተሰቦች ይሄን ነገር እንዴት አድርጌ ለዚችም ልጅ እንደምነግራት አላውቅም። ለማንኛውም ከዚህ ካሜራውን ያዙት። ሁሉን ነገር ቤቱ ይፈተሽ። በጣም በሚያሳዝናችሁ ሁኔታ ህፃኖቹ ጅምላ መቃብር ብለው እዚህ ድረስ ነው ይዘዋቸው እየመጡ የሚቀብሯቸው ማለት ነው። እንደምትመለከቱት ይሄ ቆፍረን ያገኘ ነው የተወሰኑ የህፃናት እንግዲህ ሬሳ ነው ማለት ነው። ወድቃቸው ተበትኗል። ብዙ ነገር እንግዲህ ያደረጉበት ነው እነዚህ ሰዎች። እንግዲህ በጣም በሚያሳዝናችሁ ሁኔታ ውድ ቤተሰቦች ኩላሊታቸውን እየሸጡ ነው ህፃኖቹን በዚህ ልክ የጅምላ መቃብር ላይ ወስደው የሚጥሏቸው ያሉት። አካባቢው በጣም እንግዲህ የተጠበቀ ነው። በእነዚህ ሰዎች ጠብቀው ምን ብለው ነው በአፈር ደልድለው እንግዲህ በአሳቻ ሳት ጠብቀው እንደዚህ አይነት መቃብር እያዘጋጁ ህፃኖቹን የስንቱን እንባ የስንቱን እንግዲህ የወላጅ ስቃይ ትተው አልፈው የእነሱን ልጅ ግን እነሱ ነፍስ እየበሉ ኩላሊታቸውን እየሸጡ ልባቸውን እያወጡ እየሸጡ እነሱ ይበለጽጉበታል ማለት ነው። ስንት ግን ወላጅ ስንት እናት ስንት አባት ግን ያለቅሳል። ልጅ የጠፋች አድራሿ ቦታው አልተገኘም እየተባለ አሁን የርብቃም ልጅ እዚህ ውስጥ ስለመሆኑ ነው እንግዲህ እየተናገረ ያለው። ከዚህ ውስጥ አንዱ የርብቃ ልጅ ስለመሆኑ ነው የነገረን። ሌላም ቦታዎች እንዳላቸው ነግሮናል። እንግዲህ የርብቃ ልጅ በተለየ እዚህ ስለመሆኑ ስለነገረን ነው ይሄኛውን ቅድሚያ አድርገን የጅምላ መቃብር ብለን የመጣ ነው ማለት ነው። ካስቀመጧቸው የጅምላ መቃብሮች ውስጥ አንዱ ይሄ ነው። ይሄ ቦታ እንግዲህ እኛ መንካት አንችልም። ከዚህ በላይ የህግ አካላቶች ሌሎች አብረውን የሚሰሩ የፎረንሲክ ምርመራ ላይ ያሉ አካላቶች ይምጡና እነሱ ናቸው ቦታውን በደንብ የበለጠ ይዘው ሬሳውን አንስተው የሚወስዱት ማለት ነው። እኛ ግን ከዚህ ቦታ እንግዲህ ቦታውን አመልክተን እዚሁ አድረንም ሊሆን ይችላል ዛሬ እዚሁ ልናነቃ እንችላለን ሬሳውን ስለቅ ማለት ነው። በጣም ብዙ ህጻናቶች እንዳሉ ነው እየሰማን ያለ ነው። የርብቃም ልጅ አንዱ ስለመሆኑ ጭምር እዚህ ውስጥ ሌላም የጅምላ መቃብርም አላቸው እንደነገርኳችሁ። ሴትዮዋ አክስቷ ግን እሷን እንደዚህ አይነት መዓት ውስጥ ውርጅብኝ ውስጥ ከታት እሷም እዚህ ህይወት ላይ እንደተሰማራች ነው እየነገረኝ ያለው አብሯት ሲሰራ የነበረው ሙሉ ቀን የተባለው ግለሰብ ማለት ነው። ዞሮ ሴትዮዋ ከድሬዳዋ ተነስታ ትኬት ቆርጣ እየመጣች መሆኑንም ባልደረቦቼ ነግረውኛል። ትኬት ቆርጣለች እሷን ለማግኘት እንደምትመጣ። ስለዚህ በነገው ዕለትም ከደረሰች ያረፈችበት ቦታ ሄደንም ቢሆን የተገኘችበት ቦታ ሄደንም ቢሆን እሷንም አነፍንፈን ይዘን ለህግ የምናቀርባት ነው የሚሆነው። ውድ ቤተሰቦች ትንሽ ያሳዝናል ይሄ ነገር። እንዴት ተብሎ ለርብቃስ እንደሚነገርም አላቅም። በጣም ከባድ ነገር ነው እያሳለፍን ያለ ነው። ለማንኛውም ከዚህ ቦታ አሁን እንግዲህ ቪዲዮን አቋርጦ እንጂ እኛ እዚሁ ነው የምናድረው ዛሬ። ምክንያቱም ሬሳዎች እያንዳንዳቸው ሲቆጠሩ ነው የሚታደሩት። በጣም ብዙ ሬሳዎች ስላሉ ማለት ነው። እንግዲህ አጥፈው እንግዲህ ካሜራማን። ውድ ቤተሰቦች ዛሬ ላይ ደግሞ ያው በማለዳ ተነስተን እንግዲህ ሴትዮዋን ልናገኛት
ወደዛ ቦታ አምርተናል ማለት ነው። ወደ እሷ ወዳለችበት ወደምትገኝበት ቦታ አምርተናል ማለት ነው። ትላንት እንግዲህ ሌሊቱን ሙሉ ስንቆፍር ነው የታደረው። ብዙም የህግ አካላቶችን መጥተው ሲቆፍሩ የህፃናቱን ሬሳ ሲያወጡ ነው የነጋው ማለት ይቻላል። በጣም ብዙ ህፃናቶች ወድቃቸው ተበትኖ በጣም በሚያሳዝን ሁኔታ ብዙ ነገር ተፈጥሮ ነው ያደረው። ውድ ቤተሰቦቼ ወላጆቻቸው ማን ናቸው፣ የማን ልጅ ናቸው ገና የሚጣራ ነው የሚሆነው። እነዚህ ሰዎች ግን ስንቱን ቤት እያንኳኩ የስንቱን ቤት ልጅ እየቀሙ እየነጠቁ ለራሳቸው እንግዲህ ለማይጠረቃ ሆዳቸውና ስግብግብነታቸው ራሳቸውን እያበለጸጉ የስንቱን ህይወት አጨልመዋል ማለት ነው። ዛሬ ደግሞ ይኸው ነክቶ እሷን ያለችበት ገዝተው የት እንደሆነ ቡክ ያደረገችበት ቦታ ታውቆ እዛ ግቢ ውስጥ ያለ ነው ማለት ነው። ስለዚህ የፍቃዳችንን ማሳይተን እሷ ያለችበት ክፍል ውስጥ ድረስ ገብተን ከሴትዮዋን ይዘናት ለህግ የምናቀርባት ነው የሚሆነው ማለት ነው። ምንም አይነት ማለሳለስ የሌለው ሴትዮዋን ቀጥታ ይዞ ለህግ ማቅረብ። እሱንና ጓደኞቹም በትላንትናው ዕለት 2 ጓደኞቹ ተይዘዋል። የቀሩ የሚባሉ ሌላም ጓደኞች አሉት። እነሱም አንዱ ከሀገር ውጭ ነው፣ አንዱ እዚሁ አዲስ አበባ ውስጥ ነው። ግን ሊገኝ አግኝተውት ለህግ አላቀረቡትም እስካሁን በደረሰኝ መረጃ። ሌሎቹም ጓደኞቻቸው በጠቅላላ አብረው በዚህ ሲስተም ውስጥ ያሉት በዚህ አሰራር ውስጥ ያሉት ሰዎች በሙሉ ተጠራርገው ለህግ ፍርድ የሚያገኙና ወደ ከርቸሌ የሚገቡ ነው የሚሆነው። ስለዚህ እቺንም ሴትዮ ይኸው በጠዋት ማልደን ተነስተን እሷን ለማግኘት ሄደናል፣ መተናል። አሁን ደግሞ አግኝቻት ከእሷ ጋር ቆይታ የተወሰነ አድርጌ ቃል ማስረጃ ወስጄ ወደ ጣቢያ ምልካት ነው የሚሆነው። አብራችሁ ወይዘሮ ዝናሽ ወደዛ ቆይ ወደዛ ሂዱና አውሩኝ። ወደዛ ሂዱና አውሩኝ። ይኸው ፍተሻ ፍቃድ አሳይተን ነው የገባነው። ገዝተው ህጋዊ ሰዎች ነው። ወደዛ ሁኑ ነው ያውሩኝ። ወደዛ ሁኑ ነው ያውሩኝ። ኧረ ስነ ስርዓት ይኖርክ። እሺ ወደዛ ዝም ብለህ ትገባለህ እንዴ? ማን ፈቅዶልህ ነው? እሺ ወደዛ ሁኑ እንዴ? ምን ማለት ነው? እንኳን እርሱ አይደሉም ውስጥ ከጥበቃ ጀምሮ ሪሴፕሽን ድረስ ተፈቅዶልን የገባነው ህጋዊ ሰዎች ነው። ፈቀደልህ? እኔ እኮ ተከራይቼ ነው ይሄን። እሺ ወደዛ ሁኑ። ትገባለህ እንዴ? ወደዛ ሁኑ። እሺ እንዴ ዝም ብለህ አትገባም። ህጋዊ መሆንክን አሳውቀኝ መጀመሪያ። ቁም። ሌላ ነገር አልፈልግም። መርማሪ ጋዜጠኛ ሮቤል ይባላል። ወደዛ ሁኑ። ሁላችንም እዚህ ያለን ህጋዊ ሰዎች ነው። ምን ፈልጋችሁ መጣችሁ? ቁጭ በሉ። ርብቃ የት ነው ያለችው? ማንን ፈልገው ነው የመጡት? ማንን ፈልገው ነው የመጡት? እዚህ እኔ ብዙ ቤተሰብ አለኝ። ቤተሰቦቼ ጋር ልዝናና ነው የመጣሁት። ቤተሰቦቼን? ስንት ቤተሰቦች ነው ያሉት እዚህ? አሉ ብዙ ቤተሰብ አለኝ። ብዙ ቤተሰብ አለኝ። ርብቃስ? እንዴ ርብቃ ትላንት ደውላለች ነበር አይደል? አዎ ደውላለች ነበር። እሺ እሷን ብለው አይደል የመጡት? ቶሎ እመጣለሁ ብለው ቤተሰቤ ናታ። እሷም ሌላ ቤተሰቦች አሉ እሷ ውጪ አሉኝ። ርብቃ ምንድን ነው ያደረጋችኋት? ምን አደረግናት? ልጁ የት ነው ያለው? የትኛው ነው? የማን ማለት? የርብቃ ልጅ። የርብቃ ልጅ እንዴ ጠፍቷል አለች። እኔ ምን አውቃለሁኝ? ጠፍቷል አለች። እንግዲህ እስቲ ላፋልጋት ነው የመጣሁት። የወንድሜ ልጅ ናት። ደንግጬ ነው የመጣሁት ሰምቼ ማለት ነው። ስለዚህ አሁን የት እንዳለ ገና ልንፈልግ ነው። እሷን? አዎ ልጁን ልንፈልግ ነው እንጂ የት እንዳለ አያውቁም። ገና ከእሷ ጋር የተገናኘና መቼ አወራንና ነው አይደል? አዎ አምጣት። ምንም የተገናኛችሁት ነገር የለም? አልተገናኘንም ገና። በጣም እሺ። ሊያፋልጓት ነው የመጡት? አዎ ላፋልጋት ነው የመጣሁት። የወንድሜ ልጅ ናት። የት ሊሄድ ይችላል? ነገረችኝ። በጣም እንደተቸገረች ብዙ ችግር እንደደረሰባት በስልክ አወራን። ዛሬ ተቀጣጠርን። ጋስታ ውስጥ ጠብቂኝ አልኳት። አሁን ስገባ የለችም። እኔ ብቻዬን ቁጭ አልኩ። እየጠበቅኳት ነው እሷን እየጠበኩኝ ነው። ሁሌ የምንገናኘው እዚህ ነው። ሙሉ ቀን የት ነው የምታውቁት? ሙሉ ቀንን የት ነው የምታውቁት? ሙሉ ቀን ማለት ሙሉ ቀን ያስተዋወቅሻት አንቺ አይደልሽም እንዴ? ታዲያ ባስተዋውቃትስ? ባስተዋውቃትስ አንቺና ሙሉ ቀን የት ነው የምትተዋወቁት እንዴ? አንድ ሰፈር ኖረናል። የት ልበልክ? ምን አይነት ጥያቄ ነው የምትጠይቀኝ? ድሬዳዋ ነው እዚህ ነው የምትተዋወቁት? እኔ እዚህ አዲስ አበባ ስመጣ አውቀዋለሁኝ። አንድ ሰፈር ኖራችኋል? አንድ ሰፈር ኖረናል። አዲስ አበባ ኖረሻል አንቺ? ኖሬያለሁኝ። ከመሄዴ በፊት ወደዛ ወደ ድሬዳዋ ከመሄዴ በፊት እሱ ጋር አብረን እንተዋወቃለን። በሰፈር ስለሆናችሁ የተዋወቃችሁት? ይህስ በስልክ ስታወሩ የነበረው ከአንቺ ጋር አንቺና ሙሉ ቀን ስታወሩ የነበረው? ታዲያ ማውራት ምን ችግር አለው? ኧረ ማውራታችሁ ችግር የለውም። ምን ችግር አለው? ልጇን ስለማጥፋታችሁ ቴሌግራም ላይስ የተላላካችሁት? እዚህ ላይ ነው ፎቶ ያለው የገለበጥከው? ቴሌግራም ላይ የተላላካችሁት የህፃናቶቹ ፎቶ ቮይሱስ ስትልኪለት የነበረው እንዴት አድርጋችሁ በእንክብካቤ እዚህ ያስቀምጣችሁ ማድረቅ የት እንደሆነ መቃብር የት እንደሆነ ስታወሩ የነበረበት
ይሄን ከየት አገኘህ አንተ? አሁን እርሶን ሊያግዝ ስለምፈልጎት ተነስቶ ወዴት ነው የምወጣው? ስልካቸው ያዘው ፍተሻ ይደረግ እያንዳንዱ ነገር ከዚህ ተነስቶ ይወጣ። ከየት ነው የምወጣው? የት ነው የምወጣው? ወደ ጣቢያ እንሄዳለን። ከዚህ በኋላ ክርክር የሚያስፈልገው ያስመጣኖት ሆነ ብለን ነው። ከዚህ ብለው ተነስቶ ይወጣሉ። ያስመጣኖት ይሄንኑ አስበን ነው። እኔ አልወጣም። ኧረ አይወጡም። ስለዚህ በግድ ይወጣሉ። እጆት በካቴና ታስሮ ይወጣሉ። አይደለ? በሰላም ታሰረው ማለት በቃ ለምን እንደምታሰረው? እኔ እንግድነት መጥቼ ነው። እሷን ፈልጌ ነው። እኔ እዛን ልጅ የሞተው ፐርፐዝሊ አስባችሁበት አንቺ ሙሉ ቀን ሌሎች ጓደኞቻችሁ ሆናችሁ አላውቅም። ወላ በል በእናትህ ዝም ብለህ ታወራለህ እንዴ? በማስረጃ ሲጄ ነው እያወራሁኝ ያለሁት። አይ ይሄ ዝም ብሎ የሐሰት መረጃ ነው። እኛ ፈጥረ ነው አይደለ? እኔ መከራከር አልፈልግም። ይዛችኋቸው አስወጣቸው። ምንም ነገር ቡክ የተደረገ ክፍያ ምናምን ካለ ሻንጣው ምንም ነገር ካለ ፈታትሹና ከክፍሉ ይዛችሁ አትውጡ። እያንዳንዱ ነገር ጣቢያ ሄደው የቀረውን ይናዘዛቸው። ውጡ ከዚህ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ጥራልኝ ፖሊሶች በምትረዳኝ ነገር እርዳይ ልጄ። እንዴት ይሆናል? ምንድን ነው መረዳው? እንዴት ይሆናል? በቃ እንግዲህ መረጃውን ካገኛችሁትና ከያዛችሁት ልጄ በቃ ተሳስቻለሁ። እኔ ደግሞ እዛ ብዙ ህይወት አለኝ፣ ብዙ ህይወት አለኝ። እባክህ ልጄ ማድረግ ያለብኝን ነገሮች ሁሉ ላድርግ። ማድረግ ያለብኝን ነገር ላድርግ ልጄ። ምንድን ነው የምታደርገው? ግድ የለህም ልጄ። በቃ ማድረግ ያለብኝን ነገር ለአንተ የምከሰውን ነገር ልካስ ልጄ። እባክህ ካታስወጣኝ፣ እዛ ህግ ቦታ ማታቀርበኝ። የወንድምሽ ልጅ ለዚህ ሰውዬ የዳርሻት መሆነ የሰጠሻት ለምን ዓላማ ነው? ቃል በቃል እንድትነግሩኝ ነው የምፈልገው። ያው በቃ እኔ ልጅቷ ብዙ ችግሮች ደርሶባት ብዙ ስቃይ ደርሶባት ነበርና እንደዚሁ ከዛ የበለጠውን መከራ እንድታይ ደግሞ ጋበዝሻት ወደ እሳት ውስጥ አይደለም? በሱ ልክ አልነበረም ነበር ሁኔታዬ። ያው ተጋብተው አብሮ ይኖራሉ ነበረ፣ ግን ሰውየው የራሱ ስራ ስለነበረ ያው እኔንም ደለለኝ አታለለኝና እባክሽ እንደዚህ እናድርግ፣ በቃ ልጁን የምናጥፋውና ልጁን የሚጥፋና ከዛ በኋላ እኔማ ላንቺም አደርገውንም አደርጋለሁ። ያው ስራችንም ስለነበረ እሱና እኔ አንዳንድ ስራዎች ስለምንሰራ ያው ስራውን ወደፊት ለማድረግ አብረን የጋራ አድርገን ሰርተናልና። ደለለኝ እኮ አይደለም ስታወሪ የነበረው እያንዳንዷ ቴሌግራም ላይ እኮ ብዙ አመት አብራችሁ እንደሰራችሁ ነው። ምንም ዛሬ ላይ ደለለሽ ምን ነገር እንደሌላቀ የወንድሜ ልጅ ነው ደለለኝ ያልኩ እንጂ ስራውማ በጣም ብዙ አመት በቃ ኑሯችን የምንኖረው በሱ ነው። ስራው ለብዙ አመት ሰርተናል ልጄ። ስለዚህ በቃ ሰው ነኝና መቼም ይሄ ምንም ማለት አይደለም። ስለዚህ አንተ ህግ ቦታ እባክህ ካታቀርበኝ ማድረግ ያለብኝን ነገር ላድርግ። አካውንት ጅምላ መቃብር ውስጥ የከተታቸውም እኮ የሰው ልጆች ናቸው፣ እንስሶች አይደለም። የሰው ልጆች ናቸው። ያውም ህፃናት፣ ከሰውም የህፃናት አኗኗራችን እሱ ነበረ። በቃ እንግዲህ መቼስ ህግ ከደረሰበት ህግ በላይ ነውና መቼስ ምንም ማድረግ አይቻልም። እና በቃ ልትረዳኝ የምትችለው ነገር ካለ እርዳኝ። እኔም አካውንት ግን ስጠኝና በቃ ማድረግ ያለብኝን ነገሮች ሁሉ ላድርግ ልጄ። የኔን አካውንት ሰጥቼ ምን ማለት ነው? በገንዘብ ልንደራደር? ያው የአቅሜን ያህል። ታዲያ እኔ ብታሰር አሁን አንተ ምን የምታገኘው ጥቅም አለክ?
ምን ጥቅም ታገኛለህ? እዛ ጋር ህይወት አለ፣ እዛ ጋር ቤት አለ፣ ንብረት አለ። እዛ ሀገር ትቼ ነው የመጣሁት። እንደገና እዚህ ደግሞ በሰው ሀገር ደግሞ ልቅር እንዴ ልጄ? በቃ እስቲ እህትም ካለክ እናትም ካለክ እባክህ ተራዳኝና በቃ አንተ የፈለግከውን ላድርግልክ፣ የፈለግከውን ላድርግልህ። የባንክ አካውንታቸው ሁለት የባንክ አካውንት ተገኝቷል። ሁለቱም እንዲታገድ ሪፖርት እያደረገ ነው። በጣም አሪፍ። እያንዳንዷ በአካውንትሽ የሚንቀሳቀስ በቃ እኔ ከቤተሰብ እንዲሆን እንትን ላለሁኝ ችግር የለውም። አሁን እኮ እያልኩኝ ያለሁት ገንዘብ ለመቀበል ሳይሆን ያለሽን ገንዘብ ራሱ ይዘጋል፣ ይታገዳል እያልኩኝ ያለሁት። የሚንቀሳቀስ እንኳን እኔ ከዚህ በኋላ ታስረሽ እንኳን በገንዘብ በጉቦ እወጣለሁ ብለሽ የምታስቢው ነገር እንደማይኖር እያረጋገጥኩልሽ ነው። ምንም አይነት ገንዘብ አይኖርሽም ከዚህ በኋላ የሚንቀሳቀስ በአካውንትሽ። ንብረትም አይኖርሽም። ድሬዳዋም ድረስ መሄድ ካለብን ሄደን ማሳገድ መያዝ ያለብን ነገሮች ካሉ ሰንሰለታችሁ እዛ ድረስ ከሆነ እዛ ሄደን እናጣራለን። ደብረ ዘይትም አለ ስላላችሁ ጅምላ መቃብር ጨምሮ እያንዳንዷ ቦታ ስለዚህ ዳን መልሰው የእነዚህን ህፃናት ሬሳ አንድ ያተናል። ግን ሬሳቸውን ቢያንስ በጅምላ ከተጨፈጨፉበት አውጥተን ለየቤተሰብ እያስረከብን በክብር ይቀበራሉ። ቢያንስ ተነስ ምን ወይ ይቅርታ ጣቢያ ህጉ ይቅር ይላችሁ ከሆነ ወይዘሮ ዝናሽ ተነስ ይቅር በለኝ እባክህ ይቅር በለኝ። ኧረ ተው ግዴታ ይቅር በለኝ።